ሰላም እንደምን አላችሁ እንደምቆይታችኋል። ዛሬ ሰኔ 15 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋ ተመን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ቅኝታችን በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶችን ምንዛሬ ዋጋ ተመን በተጨማሪ በባንኮች ደረጃ ደግሞ የ6 ባንኮችን ምንዛሬ ዋጋ ተመን ከ6 ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቀኛለን። እንደዚሁም በግል ምንዛሬ ቢሮዎች የስድስት ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል አብረን እንመለከተዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ ሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። ቤተሰቦች የመጀመሪያውም ጥያቄ እንደዚህ ይላል፣ የዘንብን ገባ ችግር አለው እንዴ? እንደዚሁም ማንኛውም ባንክ ማስመንዘር እንችላለን እንዴ? ከቻልን በደንብ አብራርተህ ንገረን ብሎ ጠይቀዋል። ቤተሰቦች የማንኛውንም ሀገር ገንዘብ ወደ ኢትዮጵያ ይዛችሁ መግባት ትችላላችሁ። ነገር ግን አንዳንድ ነገራቶች አሉ፣ እነሱን እንመለከታለን። ወደ ኢትዮጵያ ሲገቡ የነዚህን ሀገራት ገንዘብ ይዛችሁ ቢመጡ በጣም አሪፍ ነው። እንደዚሁም ይዛችሁ ባትመጡ ደግሞ ምላቸውን ሀገራት ደግሞ እጠቅስላችኋለሁ፣ እንመለከታቸዋለን። አሁን ለምሳሌ የአሜሪካን ዶላርን፣ የሳዑዲ ሪያልን፣ የዱባይ ድርሃምን፣ እንደዚሁም ፓውንድ፣ የኩዌት ዲናርን፣ እንደዚሁም የቻይና ዩዋንን የነዚህን ሀገራት ገንዘብ ወደ ኢትዮጵያ ይዛችሁ ብትመጡ በጣም አሪፍ ነው። እንደዚሁም ደግሞ የሚመነዘራችሁ አታጡም። ነገር ግን የተለያዩ ሀገራት ገንዘብ ማለትም የኢንዲያን ሩፒን፣ የፓኪስታን ሩፒን፣ የጃፓን ገንዘብን፣ እንደዚሁም ደግሞ የኢጂፕሽያን ፓውንድን፣ እንደዚሁም የሳውዝ አፍሪካን ገንዘብ በአጠቃላይ የኢትዮጵያ ሕዝቦች በብዛት የማይኖሩበት ሀገራቶችና በብዛት ያ ገንዘብ ወደ ኢትዮጵያ የማይላክ ገንዘብ ከሆነ የዛ ገንዘብ ኤክስቼንጅ ሬት አይወጣለትም፣ ማለትም በባንኮች አይተመንለትም። አሁን ለምሳሌ ባንኮችን አብዛኞቻቸውን ተመልክቻችኋለሁ። የኦማን ሪያልን ኤክስቼንጅ ሬት አላስቀምጡ፣ ማለትም ዋጋ ተመን አላስቀምጡለትም። ይሄ ማለት ደግሞ ከኦማን የሚገኙ እህትና ወንድሞቻችን ወደ ኢትዮጵያ በሚገቡበት ሰዓት ባንኮችን ሄደው መንዝሩን በሚሉበት ሰዓት ዋጋ ሊራከስባችሁ ይችላል። ማለትም ኤክስቼንጅ ሬት ስላልተቀመጠለት ዋጋውን በጣም አውርደው ሊመነዝሯችሁ ይችላሉ። እናም ቤተሰቦች እነዚህ የጠቀስኳችሁ ሀገራቶችና ሌሎችም ሀገራቶች አሉ። በእነዚህ ሀገራቶች እንደዚሁም ደግሞ የዛ ሀገር ገንዘብ ወደ ኢትዮጵያ በብዛት የማይላክ ከሆነ የዛ ሀገርን ገንዘብ ወደ ኢትዮጵያ ይዛችሁ ባትመጡ በጣም አሪፍ ነው። ወደ ኢትዮጵያ ይዘን ግዴታ ማምጣት አለብን ብላችሁ ካሰባችሁ ደግሞ ማድረግ ያለባችሁን ጥቂት ልንገራችሁ። ማድረግ ያለባችሁ ብዬ የማስበው የግል ምንዛሬ ቢሮዎችን የምንዛሬ ዋጋ ተመን አጣርታችሁ የግል ምንዛሬ ቢሮዎችስ የኦማን ሪያልን እንደዚሁም ደግሞ ቅድም የጠቀስኳቸውና ከነዛም ውጭ ያሉ ሀገራቶችን የግል ምንዛሬ ቢሮዎችን በመጠየቅ ምን ያህል ዋጋ ትመነዝራላችሁ ወደ ኢትዮጵያ ይዘን ልንመጣ ነበር፣ እናም በስንት ዋጋ ትመነዝሩናላችሁ በማለት ትጠይቃላችሁ። ዋጋውን ከነገሯችሁ በኋላ እናንተ ደግሞ ከጥቁር ገበያ ዋጋ የተወሰነ ታስተያዩታላችሁ። ከጥቁር ገበያ ዋጋ የተወሰነ ልዩነት ካለው በጣም አሪፍ ነው። እንደዚሁም ደግሞ ጉግል ላይም ሰርች በማድረግ ምን ያህል ልዩነት እንዳለው ትመለከታላችሁ። ይህም ያልኩባችሁ ምክንያት ጉግል ላይ የትኛውም ሀገር ገንዘብ ተተምኖለት ኤክስቼንጅ ሬቱ ዛሬ ይቀመጣል። እናም ከዛ ጋም ታወዳደሩትና ወደ ኢትዮጵያ ይዛችሁ መግባት ትችላላችሁ። ነገር ግን በሳዑዲ አረቢያ፣ በአሜሪካ እንደዚሁም በዱባይና እንደዚሁም በቻይና፣ በኩዌት በተለያዩ ሀገራቶች በጣም ብዙ ኢትዮጵያውያን ያሉበትና ወደ ኢትዮጵያ የዛ ሀገር ገንዘብ በብዛት የሚላክበት ሀገራት ከሆነ ያላችሁት ምንዛሬም ታገኛላችሁ። እንደዚሁም ደግሞ አሪፍ ዋጋም ይመነዝሯችኋል። በካናዳም በአውስትራሊያም እንደዚሁም የፓውንድ ስተርሊንግ ዩሮም ያላችሁትና ወንድሞቻችን በጣም አሪፍ ምንዛሬና የሚመነዝራችሁም ግለሰብ እንደምታገኙ ብዙ ገልጽላችኋለሁ። ዋናው ነገር እዚህ ጋር ነው። ሌሎቻችንስ ማለትም እናንተ ያላችሁበት ሀገር ገንዘብ ኢትዮጵያ ውስጥ ዋጋ ተመንና እንደዚሁም ኤክስቼንጅ ሬት ያልወጣለት ከሆነ ማድረግ ያለባችሁ ብቸኛ ነገር የዛን ሀገር ገንዘብ ወደ ዶላር ቀይራችሁ ያንን ዶላር ወደ ኢትዮጵያ መላክ ብቻ ነው። መላክም ካልፈለጋችሁ በእጃችሁ ይዛችሁ ወደ ኢትዮጵያ መምጣት እንደምትችሉ በዙ ገልጽላችኋለሁ። የፈለጋችሁትን ያክል ዶላር ወደ ኢትዮጵያ ይዛችሁ መግባት እንደምትችሉ በዙ ገልጽላችኋለሁ። የሳዑዲ ሪያል የሚሆን የዱባይ ድርሃም የሚሆን የፈለጋችሁትን ሀገር ገንዘብ ወደ ኢትዮጵያ አንሊሚትድ የሌለውን ገንዘብ ይዛችሁ መግባት እንደምትችሉ በዙ ገልጽላችኋለሁ። ቤተሰቦች በደንብ አድርጌ አብራርቼላችኋለሁ ብዬ አስባለሁ። አሁን ደግሞ ወደ ቀጣዩ ጥያቄ እናልፋለን። ሰላም ወንድሜ፣ የሳዑዲ ሪያልን ወደ ዶላር ሳንቀይር ቀጥታ መላክ እንችላለን እንዴ ብሎ ጠይቀዋል። እዚህ ጋር ማለት የፈለጉት ቤተሰቦች አብዛኛውን ጊዜ እንደተመለከተ
ነው ከሳዑዲ አረቢያ ወደ ኢትዮጵያ ገንዘብ በሚላክበት ሰዓት የሳዑዲ ሪያሉ ገንዘብ ወደ አሜሪካን ዶላር ተቀይሮ ነው አብዛኛውን ጊዜ የሚደርሰው። ቤተሰቦቻችን ደግሞ የፈለጉት የሳዑዲ ሪያልን ኤክስቼንጅ ሬት ስለሆነ የፈለጉት በሳዑዲ ሪያል ኤክስቼንጅ ሬት እንዲመነዘርላቸው የፈለጉት። እየተደረገ ያለው ደግሞ የሳዑዲ ሪያልን ወደ ዶላር ተቀይሮ በዶላር ኤክስቼንጅ ሬት ማለትም በዶላር ዋጋ ተመን ይመነዝሯቸውና ወደ አካውንታቸው ያስገቡላቸዋል። ይሄ ማለት ደግሞ የሳዑዲን ኤክስቼንጅ ሬት አላገኙም ማለት ነው። እናም ጥያቄው የሳዑዲን ኤክስቼንጅ ሬት እንድናገኝ እንዴት አድርገን መላክ እንችላለን እንደማለት ነው። በዚህ ጉዳይ ላይ ባንኮችን አናግረናቸው ነበር። ነገር ግን ባንኮች የሚሰጡት ምላሽና የሚተገበረው አንድ አይነት አይደለም። እንዴት ካላችሁኝ ባንኮች የሚሉት እኛ ጋር የሚደርሰው የሳዑዲ ሪያሉ ነው፣ ከዛ በኋላ በሳዑዲ ኤክስቼንጅ ሬት እንመነዘራቸዋለን እንጂ ወደ ዶላር ተቀይሮ በዶላር ኤክስቼንጅ ሬት አንመነዘራቸውም በማለት ይናገራሉ። እንደዚሁም አካውንቱ ላይ የገባውን ገንዘብ ስንመለከተው ደግሞ በሳዑዲ ሪያል የምንዛሬ ዋጋ ተመን ጋር አንድ አይነት አይደለም። የገባውን ካልኩሌት ስናደርገው በሳዑዲ ሪያል የምንዛሬ ዋጋ ተመን እንደዛ ይመጣል። በአሜሪካን ዶላር የምንዛሬ ዋጋ ተመን ደግሞ ካልኩሌት ስናደርገው የዛን ዋጋ ነው የሚመጣው። ይሄ ደግሞ የተወሰነ ኪሳራ ስለሚያመጣ እናም ቤተሰቦች ከአንዳንድ ግለሰቦችም አንዳንድ መረጃዎችን ተቀብለናል። እሱን ላጋራችሁ። ወደ ኢትዮጵያ ገንዘባችሁን በምትልኩበት ሰዓት ከሳዑዲ አረቢያ ሆናችሁ ከዱባይም እንደዚሁም ከተለያዩ ሀገራት ሆናችሁ ወደ ኢትዮጵያ ገንዘቡን በምትልኩበት ሰዓት መላክ ያለባችሁ በነ ዌስተርን ዩኒየን እንደዚሁም ደግሞ በነ አልአንሳር ኤክስቼንጅ ነው መላክ ያለባችሁ። ነገር ግን በስዊፍት ገንዘባችሁን የምትልኩ ከሆነ በጣም ብዙ ልዩነት እንዳለው ብዙ ገልጽላችኋለሁ። በነ ዌስተርን ዩኒየን ግን ከፈለጋችሁበት ሀገር ሆናችሁ ወደ ፈለጋችሁበት ሀገር ገንዘባችሁን መላክ ትችላላችሁ። እንደዚሁም ደግሞ ባንክ ቤትም የሚደርሰው የሳዑዲ ሪያሉም እንደሆነም እንደዚሁም ባንኮችም እናንተን የሚመነዝሯችሁ በሳዑዲ የምንዛሬ ዋጋ ተመንም እንደሆነም አንዳንድ መረጃዎች ያሳያሉ። እናም ቤተሰቦች ወደ ባንክ ቤት ገንዘባችሁን የምትልኩትና ወንድሞቻችን ማለትም ወደ ኢትዮጵያ የሚገኙ ባንኮች ገንዘባችሁን የምትልኩትና ወንድሞቻችን ማድረግ ያለባችሁ በዱባይ ያላችሁትና ወንድሞቻችን በአልአንሳር ኤክስቼንጅ ገንዘባችሁን ወደ ባንኮች መላክ ትችላላችሁ። እንደዚሁም በሳዑዲ በተለያዩ ሀገራት ያላችሁትና ወንድሞቻችን ደግሞ እንደዚሁም በዱባይም ያላችሁትና ወንድሞቻችን በዌስተርን ዩኒየን ወደ ፈለጋችሁበት ሀገር ገንዘብ መላክ እንደምትችሉ እንደዚሁም ወደ ኢትዮጵያ መላክ እንደምትችሉ እንደዚሁም የላካችሁት ገንዘብ ደግሞ በዛው ኤክስቼንጅ ሬት እንደሚመነዘርም አንዳንድ መረጃዎች ያሳያሉ። በዚህ ደግሞ የተወሰነ ገንዘብ ለካችሁ ብትሞክሩት በጣም አሪፍ እንደሆነም በዙ ገልጽላችኋለሁ። ቤተሰቦች ትንሽ የተወሳሰበ ሊመስላችሁ ይችላል፣ ነገር ግን በጣም ቀላል ነው። እናም ቤተሰቦች ይሄ ጥያቄና መልስ ይጠቅማችኋል ብዬ አስባለሁ። ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራጅተው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ ማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የሚተመነዘርበት ያለው ዋጋ 182 ብር ከ55 ሳንቲም የተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18255 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሜ ባንክ ነው። የኦሮሜ ባንክ አንድን የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 159 ብር ከ62 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 162 ብር ከ81 ሳንቲም እነሱ ይታሉ። የኢትዮጵያ ንግድ ባንክ አንድን የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 156 ብር ከ01 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 159 ብር ከ14 ሳንቲም እነሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድን የአሜሪካን ዶላር እየገዙበት ያለው ዋጋ 175 ብር ከ02 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 178 ብር ከ52 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 209 ብር ከ13 ሳንቲም የተመነዘረ ሲሆን 100 ዩሮዎች ደግሞ 20913 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 225 ብር ከ77 ሳንቲም የተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 22577 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 128 ብር ከ66 ሳንቲም የተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12866 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 241 ብር ከ12 ሳንቲም የተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 24112 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሜ ባንክ ነው። የኦሮሜ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 217 ብር ከ40 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 221 ብር ከ75 ሳንቲም እነሱ ይታሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 202 ብር ከ42
ከ32 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 206 ብር ከ47 ሳንቲም እነሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ የገዙበት ያለው ዋጋም 228 ብር ከ35 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 232 ብር ከ91 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 592 ብር ከ75 ሳንቲም የተመነዘረ ሲሆን 100 ኪዩት ዲናሮች ደግሞ 59275 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የኪዩት ዲናርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የምንዘረ የሚገኘው ባንክ ኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኪዩት ዲናር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 521 ብር ከ94 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 532 ብር ከ38 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 49 ብር ከ70 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 4970 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የምንዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ገዛበት ያለው ዋጋ 44 ብር ከ15 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 45 ብር ከ04 ሳንቲም እነሱ ይታሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ገዛበት ያለው ዋጋ 42 ብር ከ48 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ33 ሳንቲም እነሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋ 47 ብር ከ10 ሳንቲም የተገዛ ሲሆን 48 ብር ከ04 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 48 ብር ከ63 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4863 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የምንዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋ 43 ብር ከ21 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ08 ሳንቲም እነሱ ይታሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋ 41 ብር ከ56 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ39 ሳንቲም እነሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋ 45 ብር ከ68 ሳንቲም የተገዛ ሲሆን 46 ብር ከ59 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ ኦማር ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 484 ብር ከ11 ሳንቲም የተመነዘረ ሲሆን 100 ኦማር ሪያሎች ደግሞ 48411 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 257 ብር ከ44 ሳንቲም የተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 25744 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ የባህሬን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 484 ብር ከ07 ሳንቲም የተመነዘረ ሲሆን 100 የባህሬን ዲናሮች ደግሞ 48470 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 61 ብር ከ67 ሳንቲም የተመነዘረ ሲሆን 100 እስራኤል ሽክሎች ደግሞ 6167 ብር በጥቁር ገበያ እየተመነዘረ ይገኛል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ቪዲዮ ላይክ ማድረጋችሁን ያዘነጉ፣ ቻናላችን ሰብስክራይብ ማድረጋችሁን ያዘነጉ፣ ያላችሁን ደግሞ አስተያየትና ጥያቄያችሁን በኮሜንት ላይ ጻፉልኝ። ቤተሰቦች ቪዲዮ ላይክ ማድረጋችሁን ያዘነጉ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።